ቲክቶክ መታችሁ የምትናገሩኝ ሰዎች ማለት ነው። ውሽሚትን ለምንድን ነው የምትጠያት የምትሉኝ? ዛሬ አብራራላችኋለሁ። ረጋ ብዬ ነው ማብራራላችሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ የውሽሚት ኦዲንሶች ማለት ነው። እኔ በነገራችን ላይ በፊት የነበራችሁ አንዳንድ ልጆች ናችሁ ወደዛ የተቀይ ኦዲንስ ሆናችሁ የውሽሚት ኦዲንስ ሆናችሁ የመጣችሁት የሩታ ጠላቱ የሆናችሁትም ማለት ነው። እና እኔ ማንንም አልጠላም። በስራው ግን የሆነን ሰው በስራው ትናገሩታላችሁ። ገባችሁ? እኔ እሷን የምናገራት በስራዋ እንጂ ጠልቻት ወይም በሆነ ነገር ምናምን አይደለም። በምታደርገው ስራ ሴት ሆና በሴት ላይ የምታደርገው ነገር ስለሚያስጠላኝ ነው። ገባችሁ? ስራ ቢሆን ራሱ ክብር ይበልጣል አይደል? እንዴ ክብራውን ማስቀደም አለባት። ይሄ አረገዝኩኝ፣ ተጋባው፣ ተፋቀርኩኝ፣ ቀለበት አሰርኩኝ ምናምን እሷ በእርጉዝ ሴት ላይ የሆነ ነገር መስራት ይሄኛው ተገቢ ነው ብዬ አላስብም። ይሄንን እናንተ ከደገፋችሁት ማለት እኔ ደግፈዋለሁ ማለት አይደለም። ገባችሁ? እናንተ ስለወደዳችሁ ደገፋችሁት አይደል? እኔ ደግሞ አልደግፈውም። እናንተ ባላችሁኝ አልመራም። እየመጣችሁ አጨቅጭቁኝ ማለት ነው። ይኸው እዚህ ጋር ኮሜንት ላይ ጻፉልኝ። ከዛ እኔ መልስ እሰጣችኋለሁ። በውስጥ እየመጣችሁ አጨቅጭቁኝ እና እኔ አልጠላትም፣ አልወዳትም። በቃ አልጠላትምም፣ አልወዳትምም። ምክንያቱም የምትሰራው ስራ ትክክል ስላልሆነ ማለት ነው። እንኳን እሷን አበጋዝን የሩታን ባል ራሱ አልወደውም፣ አልጠላውም። መብቴ ነው። ማንም አይከለክለኝም። መጥፎ ነገር ከሰሩ ረግጣቸዋለሁ፣ ሄድባቸዋለሁ። ምን አገባችሁ እናንተ? እኛ የምንናገረው የምንራገጠው በሚሰሩት ስራ እንጂ ሩታ ካጠፋሽ ሩታን የምንናገራታለን። ግን እዚህ ጋር የሩታ ስህተት የለባትም አይደለም፣ አለባት። ግን እነሱ ናቸው ስህተትን የሆነ ነገር እንድሰራ እየገፋፏት ያሉት ማለት ነው። መጥፎ ሲሰራባችሁ እናንተ መጥፎ ለመስራት ነው። በመልካም ነገር አልፋችሁ ሲበዛባችሁ መጥፎ ነገርን ትሰራላችሁ ማለት ብዙ ነገር አሁን ኤርሜላ ታገደች የተባለ ሰዓት ራሱ ብዙ ነገር በጣም ብዙ ነገር አውርታችኋል፣ ብዙ ነገር ብላችኋል፣ ብዙ ነገር ተናግራችኋል። ሩታን ራሱ ማለት ነው። ሴት ሆናችሁ ጭንቅላታችሁ ማሰብ የተሳነው ገባችሁ? ሴት ልጅ በሴት ላይ እያረገች ያለችውን ነገር እየደገፋችሁ ያላችሁ ሴቶች፣ በተለይ ትልልቅ እናቶች፣ የምሬን ነው። ነጭ ሽበት ያወጣችሁ ሴቶች በጣም ብዙ ነገር ስትናገሩ ሰምቻለሁ። እኔ ነጭ ሽበት አውጥታችሁ እንዴት የራሳችሁ ህይወት የላችሁም እንዴ? በሰው ህይወት ላይ ገብታችሁ ቀለበት ገዝታችሁ የምትልኩ እኮ ማይቦች ናችሁ እናንተ ማለት ነው። የምሬን ነው። እኔን አታናግሩኝ። እኔ በጣም ነው የምናገረው፣ ሄድባችኋለሁ። እና ቀለበት ገዝታችሁ የራሳችሁ ህይወት ያላሳሰባችሁ ባልና ሚስትን ተፋቱና ፍታትና ሩታን ቀለበት ገዝታችሁ ወርቅ ከዱባይ በጣም እኮ ነው እናንተ ጉድ እኮ መቼም አያልቅም። መቼም ሩታን ለመጣል ፈጣሪ ያነሳው ማንም ሊጥለው አይችልም። ሩታን ደግሞ ማናችሁም ልጥሏት አትችሉም። ገባችሁ? እኔ ሩታን የምደግፍበት የራሴ የሆነ ምክንያት አለኝ። ከመጀመሪያ የምትከታተሉ ከሆነ ሩታን ከመጀመሪያ የምትጠሏት ከሆነ እንጂ ማለት ነው። ስለ ሩታ ከመጀመሪያ የምታውቁ ከሆነ ልጠሏት አትችሉም። ገባችሁ? ማንም ሊጠላት አይችልም። እኔም ደግሞ አልጠላት፣ በጣም ወዳታለሁ። እሷን የነካውንም እረግጠዋለሁ፣ ሄድበታለሁ። ለምን አልነግራችሁም? እየመጣችኝ አትበሉብኝ ማለት ነው። መብቴ ነው። የፈለኩትን መደገፍ፣ የፈለኩትን መርገጥ፣ የፈለኩትን የሰውን ልጅ የምትረግጡትን የምትናገሩትን በስራው ነው፣ በሚሰራው ስራ ነው፣ በሚያሳየው ነገር ነው። ገባችሁ? ሩታም የሆነ ስራ ካስ ስህተት ነው እንናገራታለን። ላልሰድባት እችላለሁ፣ ግን እናገራለሁ። ይሄኛው ነገር ልክ አይደለም ልላት እችላለሁ። ገባችሁ? ስህተት የለባትም አይደለም፣ ግን የነሱ ደግሞ የሆነ በዛ ልክ የሌለው ስህተት ታውቃላችሁ። እሺ አሁን ከነዚህ ልጆች ምን ተምራችኋል? ምንድን የተማራችሁት? እስኪ ንገሩ። ምን ተማራችሁ? እነሱ እኮ አልተለያዩም። እነሱ አብረው ነው የሚኖሩት። ሩታና አብርሽ መቼም ሊለያዩም አይችሉም። የተለያዩም ሰዎች አይደሉም፣ የሚለያዩም ሰዎች አይደሉም። ግን እናንተ አይገባችሁም። እናንተ የሚመስላችሁን ኤርሜላ አረገዘች። በጣም ነው እንዲያረገዘችው። በጣም ነው ደስ ያላችሁ። እንኳን ደስ አላችሁ። በህይወታችሁ ላይ የሰው ልጅ ድራማ አይስራባችሁ። የምሬ ነው። ነቃ በሉ እስኪ። እስከ መቼ ነው እንደዚህ ማይቦናችሁ የምትቀሩት? የምር አንዳንድ ሰዎች እናንተ ተሰድባችሁ እኛን አታሰድቡን። እናንተ እዛ ጋኝኝኝ ስትሉ ኤርሜላስን እንደዚህ አቢባ ቤት ገባሉ ብለን እነሱ እያዩዋችሁ እየሳቁባችሁ ነው። የምር እየሳቁባችሁ ነው። ወይ ገንዘብ አታገኙ፣ ገንዘባችሁን እያወጣችሁ ወይ ነገር አትጠቀሙ እያወጣችሁ ነው እንጂ ምንም የምትጠቀሙት ነገር የለም። እየተሳቀባችሁ ነው እንትን የምትሉት ማለት ነው። እና ንቁ። ሩታንም አትዝደቡ፣ ያቺንም ባሏን
የሩታን ባል አግቢ አትበሉ። በቃ እነሱ ስራ ነው እየሰሩ ነው የሸቀሉ። የኢትዮጵያ ኑሮ እንደዚህ ካልተሸቀለ አይሆንም። ግን ከነሱ ምን ተምረናል? ምንድነው የሚያስተምሩን? ምን ነው የምንደግፈው? ማን ነው የምንደግፈው? ገባችሁ? ሁሌም እንትን እኩል የሆነ ነገርን እንትን በሉ። ኤርሜላን ስለምትወዷት ብቻ ሩታን መጣል የለባችሁም። ገባችሁ? እኔ አሁንም ቢሆን ከኤርሜላን አልወዳትም አልጠላትም። የሰው ልጅ አይጠላም። አልወዳትም አልጠላትም። ግን ማለት ነው በስራዋ በጣም ታስጠላኛል። የምሰራው ስራ ያስጠላኛል። ሴት ናት። ክብሯን ዝቅ አድርጋ የሆነ የዘቀጠ ስራ መስራት በጣም የሚያስጠላ ስራ ነው። አንድ እርጉዝ ሴት ከእርጉዝናዋ ጀምሮ እስካሁን ድረስ የምሰራው ስራ ምንድን የተማባል እርጉዝ ሚስቱን ትቶ ወደ ሌላ ሴት ጋር ሲያማግጥ፣ ውሽማዋ ደግሞ ውሽሚት ደግሞ እርጉዟን ሴት አይኗ እያየ ባሏን መቀማት። ገባችሁ? ይሄን የተማርነው እስከ ዛሬ ድረስ ምንም ነገር እኔ ከነሱ ምንም የወሰድኩት ነገር የለም። ትዳር እንድንፈራ፣ ወጣቱ ትዳር እንዲፈራ፣ ትዳር እንዲያስጠላው፣ ወደ ትዳር እንዳይገባ ገባችሁ እያደረጉ ይሄ ይሁን በቃ ማለት ወንድ ትቶ ሌላ ሴቷ ብትሄድ እሺ እንሰድባት ነበር። ሩታ ከሌላ ወንድ ጋራ እንደዚህ አድርጋ ብትመጣ እኔ ረግጣት ነበር። በነገራችን ላይ እኔ ራሴ ማለት ነው። ግን ምንም ያደረገችው ነገር የለም። እስከ ዛሬ 2 አመት ሊሞላው ነው ይህን ስራ ከጀመሩ ማለት ነው። እና በዚህ ልክ ሩታን የምጠሉበትን ምክንያት እኔ ራሴ ማወቅ ፈልጋለሁ። በውስጥ እንዲህ እኔ ለሁላችሁም መመለስ እንትን ማስረዳትም አይጠበቅብኝም፣ መመለስም ግዴታ የለብኝም። ከሰማችሁ እዚህ ጋር ስሙ ማለት ነው። መጻፍ የምትፈልጉን ደግሞ ኮሜንት ላይ ጻፉ፣ እኔ መልስላችኋለሁ። ኮሜንታችሁን አውጥቼ ችግር የለብኝም። መሳደብም ከፈለጋችሁ ተሳደቡ፣ እኔ ቦታ የለም። ምክንያቱም የማደንቃት ልጅ ጠንካራ፣ ለስድብ ቦታ የማትሰጥ ስለሆነች ማለት ነው። እኔም ለተሳዳቢ ቦታ አልሰጥም። እና በውስጥ እየመጣችሁ ስነ ስርዓትሽን ያዢ፣ ኤርሜላን አትንኪ ምናምን ተገልበጡ። ከኤርሜላ ጋር ባናታችሁ ተተካሉ። እኔ አልሰማችሁም። እኔ ማንንም አልሰማም። እንኳን ኤርሜላን ቀርቶ አብርሽን ራሱ የምሰድብ ልጅ ነኝ። ገባችሁ? በስራው ማለት ነው። አልሰማችሁም። እንኳን እናንተን የአብርሽን ኦዲየንስ ራሱ አልሰማውም። አሁንም ደግሞ ድጋሚ አልሰማም። ማንንም አልሰማም። ልንገራችሁ አይደል? የሰው ልጅ በስራው ነው የሚናገሩት። ስራውን አካሄዱን ካስተካከለ እኛም አካሄዳችን እናስተካክል። ጥሩ ከሆነ ጥሩ ነገር እንናገርለታለን። ገባችሁ? የምንረቅጥበት ምክንያት አይኖረንም። ጥሩ ስራ ካለው ያ ሰው ማለት፣ ጥሩ ስራ ከሌለው ደግሞ እንግዲህ እንደምታዩት ነው የምንረቅጠው ማለት ነው። እንደዚህ ነው በቃ የምንረቅጠው። ሌላ አማራጭ የለም። ስለዚህ አትናገሯቸው ምናምን እነሱን አትስሩ። በርታ፣ ጀግና፣ አግባ፣ የሰው ባል አግቢ፣ እንዲህ በይ፣ ወርቅ እንገዛለን፣ የቤት እቃ እንችላለን፣ የሚቸግራችሁ እናደርጋለን፣ የሽማግሌ እኛ እንችላለን ምናምን ከምትሉ ማለት ነው። እንደዛ ከምትሉ ምንድን ነው የሚሰሩት? እኔ ከነሱ እኔ እኮ የሚገርመኝ ሽበት በሽበት ሆነሽ እንዲህ የምታብጠርጥሪው ነገር ነው የሚገርመኝ። የምሬን ነው። ነጭ ሽበት ፀጉርሽ ሙሉ ነጭ ሽበት ሆኖ የምር የራሷ ህይወት የላትም እንዴ እስከምል ድረስ ነው የተገረምኩብሽ። በአንቺ ማጨራሽ አቢባ ቤት ገባለሁ፣ አቢባ እንዲላለው፣ አቢባ ኑ ማታ ኮሜንት ኤርሜላ ጠፍታለች፣ እንደዚህ ሆናለች ስታሽቃብጪ፣ እንደዛ ስትሆኚ የምር እኔ በጣም ነው የገረመኝ። በጣም የሌለና ሩታዬ የኔ ጀግና ሴት ዛሬም ነገም ለኔ ሩታ ጀግና ናት። ጀግና የሚዲያው መሪ መቼም ከንግስናው የማትንቀሳቀስ ሴት ብትኖር ሩታና ሩታ ብቻ ናት። አቢብት እየመረራችሁ ዋጡት።